ኤፊ ወይ ገኒ እስኪ አንድ ጥያቄ ልጠይቅሽ። እንደው ቤተሰቦችሽ የቅርብሽ አንቺ አጠገብ ሆኖ ብታገኛቸው ምን ታደርጊያለሽ? የቅርብ ማለት ማለትማ በቃ ለምሳሌ ሩቅ ሳትሄጂ እኔ እናትሽ ዳጊ ደግሞ ወንድምሽ ሆኖ በጣም የቅርብሽ ሆኖ ብታገኛቸው ምን ታደርጊያለሽ? እኔ እንጃ ትንሽ ይከብዳል። እንደዚህ አይነት ነገር ላይ ቀድሞ ሀሳብ መስጠት ይከብዳል። ሁሉም ነገር በቦታው ሲሆን ነው ትክክለኛ መልስ ሊሰጠው የሚችለው። ስለዚህ በቦታው ላይ ካልሆንኩኝ ልመልስልሽ አልችልም እያልሽኝ ነው? አዎ እርግጠኛ ነኝ። አሁን የምመልስልሽ መልስ ቦታ ላይ ሆኜ ከምመልስልሽ መልስ በጣም ይለያያል። አሁን ለምሳሌ ምክንያት የሰጠሽው አንቺንና ዳጊን ስለሆነ ሁለታችሁንም በጣም ስለምወዳችሁ ሁሉም ነገር ቀርቶ እናንተ ብቻ ቤተሰብ የሆኑ ልላችሁ እችል ነበር። ግን እንደነገርኩሽ ነው። በቦታው ሰው ምን ልል እንደምችል አላውቅም። አዎ ገብቶኛል። አንቺ ልክ ነሽ። ያለ ቦታው ተሆነ ውሳኔ መወሰን በጣም ከባድ ነው። እንዳልሽው ዳጊም ወንድምሽ እኔም እናትሽ ብሆን እውነት ቢያደርገው ደስተኛ ትሆኚ ነበር። እንደዛ ነው የሚሰማኝ። አዎ እንደነገርኩሽ ነው። አሁን ላይ ሆኜ ልልሽ የምችለው ይሄን ነው። ምክንያቱም በጣም ደስተኛ ነኝ። እንዳልኩሽ ቦታው ላይ ሲሆን ግን አላውቅም። ወይኔ ልጅ ወይኔ እፉዬ። አሁን ማነው ሲከፋሽ ፀጉርሽን እያሻሻ ይዞሽ የሚልሽ? ማነው ከጎንሽ የሚሆነው? እኔ አልገባኝም እንጂ እሷ ብዙ ጊዜ ልትነግረኝ ሞክራ ነበር። መጀመሪያ ተደፍሬ ሴት ልጅ ወልጄ ነበር ስትለኝ አሁን የት ናት ብዬ አለመጠየቄ፣ ከዛ ደግሞ ዳግም ቤተሰብ የለኝም ብሎ ገነት ግን እናቴ ናት ብሎ ሲያስተዋውቀኝ፣ እሷም እንደዛ እኔና ዳግም ቤተሰቦች ብንሆን ምን ይሰማሻል ብላ ስትጠይቀኝ ይህን ሁሉ ነገር እንዴት ነው ማስተዋል ያልቻልኩት? በዛ ልክ ለእኔ ብላ ስትታገል ከእኔ ጋር ስታለቅስ ያን ሁሉ እንዴት ነው መረዳት ያልቻልኩት? እሷም ምንድን ነው የሚሆነው? ህይወቴ እንዴት ነው ማስቀጠል የምችለው? እኔ ገርምሽ ለምንድን ነው እንደዚህ ትጨነቂ? እንደዚህ ያስለቀሱኝ ሰዎች ዋጋ አስከፍላቸው ነው። አንድም ሰው እንዳያሽኝ ማለት ነው። ካንተ ጋር የምጣላበት አቅም የለኝም። ታውቂያለሽ፣ ሌሊቱ ሙሉ ሳስብበት ነው ያዳርኩት። የኔና ያንቺን ሰርግ ማዘግየቱ ምንም ጥቅሙ አልታየኝም። ቆይ ለምንድን ነው የማይገባ? እኔ መኖር መፈለጌ ምን ያህል እርግጠኛ ነህ? ሲጀመር የምትኖርለት ነገር ከሌለ ለምንድን ነው የምትኖረው? እኔ ከዚህ በኋላ የምጓጓለት ነገር የለኝም። ምንም ነገር ብታደርግ አይሞቀኝም፣ አይበርደኝም። በሱ እንኳን እርግጠኛ አትሁኝ። ይህ ስሜታዊ የሆነሽ ወሰንሽው ውሳኔ ነው። እኔም እንዳንቺ በጣም ተስፋ ቆርጬና ስሜታዊ ሆኜ ማይሆን ስተሰርች አውቃለሁ። በዛውም ልክ ብዙ ተምሬበታለሁ። ይህ ስሜታዊ የሆነሽ ወሰንሽው ውሳኔ ነው። እኔም ብዙ ጊዜ እንዳንቺ ተስፋ ቆርጬና ስሜታዊ ሆኜ ማይሆን ስተሰርች አውቃለሁ። በዛውም ልክ ብዙ ተምሬበታለሁ። የሚገርምሽ በዛን ጊዜ በራሴ ላይ ብዙ ነገር ነው የገነባሁት። ሰው ሲያናድድሽ ፈገግ ስትይ ራስሽን ከምትጎጁ በላይ አናዳጁ ሰው በጣም እንደሚጎዳ ተረዳሁ። ስደሰትም ሆነ ስናደድ ምንም አይነት ውሳኔ መወሰን እንደሌለብኝ የተገነዘብኩት የዛን ጊዜ ነው። ጎበዝ አስመሳይ መሆኑን ሴት ነው የተማርከው። ለነገሩ የትኛው ትክክለኛው ማንነት እንደሆነ እንኳን አያስታውቅም። አንተ ማለት በሴቶች ተደፈርኩ ብለህ ሴቶች ላይ ስትጫወት ምንም የማይመስልህ፣ በአንድ በሁለት መጥፎ ሴቶች ሁሉም ሴቶች መጥፎ ናቸው ብለህ የምትፈርጅ ከነሱ በላይ ክፉ አውሬ መጥፎ ሰው ነህ። ውይ የኔ ቆንጆ ዛሬ በጣም ተበሳጭተሻል። እኔማ ቁርስ አብረን ከበላን ብዬ ነበር ሰራተኛዋን በጠዋት መታ እንድሰራራ ያደረኩት። ሳይሽ ግን እንኳን አንቺ ልትበይ እኔን እንድታስበይኝ ፍቃደኛ አይደለሽ። ከፈለክ ሁሉንም መብላት ትችላለህ። እስካሁንም እዚህ ጋር የተቀመጥኩት ሰራተኛዋ ቁልፉ እሱ ጋር ነው ስላለችኝ ነው። ወዴት ለመሄድ ነው ቁልፍ የፈለግሽው? ምን ማለት ነው? መቼም እዚሁ በግድ ቆልፈብኝ እንድኖር ልታደርገኝ አይደለም አይደል? ነው እንጂ እስካሁን አልገባሽም እንዴ?
ሚስቴ ቤቴ ድረስ መታ በጋብቻ ሳንፈራረም የሚለቀቅ ይመስልሻል ስታስቢ? ያውም እንደዚህ ያዙኝ ልቀቁኝ እያልሽ ተማኛለህ። ከዚህ በላይ አልታገስም። እገድልሃለሁ። እሺ እባክህን የፊት እባክህን ልጄን እንዳያስርዳኝ እባክህን። ሴትዮ ምን እያደረግሽ ነው? ከእግሬ ላይ ተነሺ። አልነሳም። እሺ ብለህ ልጄን ካላሳየኸኝ አልነሳም። በመጀመሪያም እንደምፈልግ ተነሽና ተናገሪ። ካልሆነ ግን ቸኩያለሁ፣ ልሄድ ነው። ትላንት ያቺ መታ መኪና ስር ገባች። አሁን ደግሞ በእግሬ እንኳን መሄድ አልችልም። ቆይ ምን አይነት ስርዓት ማጣት ነው? እባክህን እሺ ብለህ ልጄን አሳየኝ። ሰራተኞቹ እኮ ፎቅ ላይ ሆነ ቁልፍ እንደሌለ ነገረችኝ። ቆይ ዘግተህባቸው ነው እንዴ? ከዚህ ሂጅ አልኩሽ እኮ። አልነሳም። ቢያንስ እንኳን እችን እኮ የምትወዳትን ምግብ ይዤላት መጥቻለሁ። እችን እንኳን ላጉርሳት፣ አይኗን እንዳይፈቀድልኝ እባክህ። ለምንድን ነው የማሰሚኝ? ልቀቂኝ፣ ከዚህ ሂጅ አልኩሽ አይደል? አልነሳም። አይኗን ካላሳየኸኝ አልነሳም። ትነሽ? አልነሳም። አንተ እንደው ምን አይነት ተረገምክ ሰው ነህ? ሰው እንዴት እግር ላይ ወድቆ ረግጠህ ትሄዳለህ? ሲጀመር እኔ መጥተሽ እግሬ ላይ ወድቄ አላልኩሽም። ፈልገሽ ነው የተደፋሽው አይደል እንዴ? ትሰሚኛለሽ? ስመለስ እዚህ ሰፈር እንዳላገኝሽ። ቆይ በየተራ እናንተን ከሚልክ ለምን ራሱ አይመጣም? ለነገሩ እሱ ፈሪ ነው። ምን ለማለት እንደፈለክ ገብቶኛል። ሲጀመር ነው የመጣሁት እኮ ልጄን ለማየት ነው። አንተ እናት የለህም? እናትህ አንተን ብታጣ ምን ይሰማታል? ምን አገባሽ? ቆይ እነሷን ሳጣ ምን እንደተሰማኝ ታውቂያለሽ? ሁላችሁም እናቶች ራስ ወዳድ ናችሁ። እኛ እናንተን ስናጣ ከሚሰማ ስሜ በላይ የሚሰማችሁ ነው የሚመስላችሁ። ቆይ ለምንድን ነው አስር ኤፍራታን ልጄ የምታያት? ዋው አሁን ገባኝ። ደካማ ጎኗ ቤተሰቦቿ እንደሆኑ ስለምታውቂ እናት የሚል ሽፋን ይዘሽ አንቺም ከጎኗ ለመቀረብ እየሞከርሽ ነው አይደል? አይደለም፣ እኔ እያስመሰልኩ አይደለም። እፉዬ እውነተኛ ልጄ ናት። ራሴ ነኝ የወለድኳት። በልጅነቴ ነው የወለድኳት። የዳጊን አባት ከማግባቴ በፊት ነው ተደፍሬ የወለድኳት። እባክህ ያፊት፣ ይሄን እውነታ ሰምታ ነው ከቤት ብርብ ላይ ወጣችብኝ። አጠገቧ ሆኜ ይሄን እውነት እንዳስረዳት፣ ለምን እንደዛ እንዳደረግኩ እንዳስረዳት አንተ አግዘኝ እባክህ። እየቀለድሽ ነው እንዴ? አሁን እኔን ለማግባት ስለወሰነች ብቻ ሰርጉን ለማስተባበል የፈጠራችሁት ድራማ ነው። እሱ ደግሞ መቼም ቢሆን አይሳካላችሁ። እንደውም ሰርጋችን ከነገ ወዲያ ነው። ጠርቻችኋለሁ። መጣችሁ የደስታችን ተካፋይ መሆን ትችላላችሁ። ለናታን እንኳን እኔ ራሱ ቤት ድረስ ሄጄ እነግረዋለሁ። እኔ እሷ ደስተኛ ከሆነች በዚህ ምንም ቅሬታ የለብኝም። እኔ ልጅ ብቻ ደስተኛ ትሆንልኝ እባክህ። አይኑን አሳየኝ እባክህ። በተሳሳተ መንገድ እንዳትረዳኝ ይሄን ላስረዳት እባክህ። አንቺ በዚህ ልክ ማስመሰል ላይ የተካንሽ ነሽ። ትሰሚኛለሽ? በዚህም ባሽ ኤፍራታንና እዛ ቤት ያሉ ከርፈፎችን ልታሳሚያቸው ትችላለሽ። እኔ ግን ያፌት ማንም ሰው አይሸውደኝም። ለማንኛውም ልጅ ማየት ነው አይፈለግሽው? ከነገ ወዲያ ሰርጋችን ላይ ነው። ያኔ ታያታለሽ። ሁሉንም ይዘሻቸው። እባክሽ አይንሽን እንዳይ አንድ ጊዜ ብቅ በይልኝ። የምትወጃትን ምግብ እኮ አምጥቼልሻለሁ። እሷን እንኳን ላጉርስሽ እባክሽ ልጄ እባክሽ። ደግሞ አልሄድም፣ እዚሁ ቁጭ ነው የምለው። አልሄድም።
ወንድሜ እንዴት አደርክ? ምንድነው ደግሞ በጧቱ ፊትን ዘፍዝፈዋል? ነው ወይስ ልታሰጣው እየሄድክ ነበር? አሁን የቀሉ ነው እየሳቅሻለሽ? ደግሞ ምንድነው ሰሞኑን መውጣት አብዝተሻል። ማታም በጣም ስልክ ታወሪያለሽ። ወደ ተሳሳተ መንገድ እየሄድሽ አይደለም ማለት? አይ ወንድሜ እንዴት እንደዛ ታስበኛለህ? ደግሞ ምንም ነገር ባደርግስ አሁንም እንደዛ ነው እንዴ የምታስበኝ? አዎ ግን እንደዛ ለማለት ፈልጌ አይደለም። ማንም ሰው ምንም አታደርግ ቢባል ምንም ቢከለከል ከማድረግ ወደ ኋላ እንደማይል አውቃለሁ። ግን አለ አይደል የወንድምነቴን ያህል ጠይቅ ብዬ ነው። ምንድነው እንደዚህ ደስተኛ ያደረገሽ? አዲስ ነገር አለ እንዴ? ያ ጓደኛ ነው። ፍቅር ነው ብቻ እንዳትይኝ እንደዚህ እያፍለቀለቀሽ ያለው። ወንድሜ ሙት ፍቅር እንደዚህ መሆኑን ባቅ ኖሮ ገና ድሮ ነበር የሚጀምረው። እሱም ማወቅሽ ጥሩ ነው። ግን መጠንቀቅ አለብሽ። አውቃለሁ ቢኒ በጣም ጥሩ ሰው ነው። እኔ ግን ማውቀው እንደ ጓደኛ ነው። አንቺ በምታውቂው መንገድ አላውቀውም። ሁሉም ሰው አብሮት እንደሚሆነው ሰው ባህሪው ይለያያል። ለእናቴ እኔ እንደ ልጅ ነኝ፣ ለአንቺ እንደ ወንድም፣ ለጓደኞቼ እንደ ጓደኛ፣ ለፍቅረኛዬ ደግሞ እንደ ፍቅረኛ። ሁሉም ሰው አብሮት እንደሚሆነው ሰው ካራክተሩ የተለያየ ነው። ብቻ ቸኩለሽ የማይሆን ነገር ውስጥ እንዳትገቢ። እሱም ያፈቅረኛል የሚለውን ጥያቄ በደንብ አጥኚ። አዎ ያፈቅረኛል። ከምታስበው በላይ በጣም ነው የሚያፈቅረኝ። የኔ እብድ እህት፣ አንቺ የምታውቂው ስለራስሽ ብቻ ነው። ሁሉም ሰው ወድሻለሁ ስላለሽ ይወድሻል ማለት አይደለም። ፍቅርሽንና ስሜትሽን ለማንም በግልጽ አታሳይ። ውይ ወንድሜ፣ ቆይ አንተ ተሸወድክና እኔ የምሸወዳለሁ ማለት ነው እንዴ? ደግሞ ቆይ ዛሬ ትሄዳ ነው ቤቱ እንደዚህ ሰላም የሆነው? ትናንትም አልነበረችም። እርግጠኛ ነኝ ለሰርጓ ዝግጅት ቢዚ ሆና ነው የሚሆነው አይደለ? ቆይ እንደዚህ ስትይ ማላዘንና ልብ የማይሰበሩ ይመስልሽ? ውይ ወንድሜ በጣም ይቅርታ፣ ግን በቃ እውነታው ይሄ እኮ ነው። ኤፍራታ አንቺ የጀመርሽላትን ታሪክ ሙሉ በሙሉ ሰምታ ከቤት ጠፍታለች። ገነትም ወደ ቤቷ ተመልሳለች። ሁሉም አሉኝ የምላቸው ሰዎች አንዳንድ እያሉ ከቤት ወጥተዋል። ይህ ማይበተን የሚመስለው ቤተሰብ ከቤዛ እናት ጀምሮ አንዳንድ እያለ ተበታተነ። አሁን ያለነው እኛ አራታችን ብቻ ቀራን። ቆይ እኔ ምን አይነት ታሪክ ነበር የጀመርኩት? ገነት እናቷ እንደሆነች ነገርሻታል ነበር? ያኔ ሸፋፍነን ለማለፍ ብንሞክርም ግን ከእውነታው ማራቅ አልቻለም። እኔ እንደዚህ አይነት ነገር አውርቼ ነበር? ቆይ ግን እሱን ተውና እውነታው ምንድን ነው? እውነታውማ ገነት የኤፍራታ እናት ናት። ምንድን ነው ያልከው? ኤፍራታ የገነት ልጅ ናት ነው ያልከው? ቆይ እኛ ስለምናውቃቸው ገነትና ኤፍራታ ነው የምታወሩት ወይስ ስለ ሌላ ሰው ነው የምታወሩት? አዎ እኛ ስለምናውቃቸውና እዚህ ቤት ስለሚኖሩ ሰዎች ነው እያወራን ያለ ነው። ቆይ ግን አንቺ ምን አስደነገጠሽ? ኧረ እኔ አልደነገጥኩም። ደንግጫለሁ። እንዴት ይሄን ያክል ዓመት ሳናውቅ ይሄው ነገር ሁሉ ሊፈጠር ይችላል? እና ወይስ እየቀለዳችሁ ነው? ቆይ የምራችሁን ግን እኛ የምናውቃቸው ኤፍራታና ገነት ናቸው እናትና ልጅ ሆኑት? ወይዘሮ ሉሊት ትንሽ አረፍ ብለሽ አታወሪ? እየተንቀጠቀጥሽ ነው እንዳትወድቂ። አዎ እሺ፣ እውነትህን ነው። ልቀመጥ። እዚህ ቤት ውስጥ ተቆልፎብሽ ነው የምትወይ አይደለ? መውጣት ስትፈልጊ የምትከፍሽበት ቁልፍ የለሽም? አይ የለኝም። ያው እኔም የትም ስለማልሄድ ምንም አይሰራልኝም። ማለት ቆይ እዚህ ቤት ውስጥ የሆነ አደጋ ቢፈጠርስ? ወይም ደግሞ ቤተሰቦችሽ ቶሎ ድረሽልን ቢሉሽ ምንድን ነው የምታደርጊው? ያው ታውቂ የለ አለቃ ማንም እንዲወጣና ማንም እንዲገባ አይፈልግም። ኧረ እንደዛ ነው። በጣም ጥሩ። እስኪ እስከ መቼ ድረስ አስሮ እንደሚያስቀምጠኝ እናያለን። አለቃ ግን ምርጫ ላይ ጎበዝ ናቸው። ቆንጆ ቀሚስ ነው የገዙልሽ። አዎ በምርጫ እሱ አይታማም። በጣም ጥሩ መራጭ ነው። ማለት ታዩ አይጠቅምሽም። ስልኬን ፈልጌ ወጣሁት። አይተሽዋል እንዴ? አይ አላየሁትም። ያደርኩበትን ክፍል ስታነጥፍ ያላየሽም? ወይም ደግሞ የያፌትን ክፍል?
አይ አላገኘሁትም። ይሄ የማይረባ እኔን እዚህ ማገቱ ሳይቀር ስልኬን ወሰደው። በጣም ጥሩ። የድሮዋን ኤፍራታ እንዳልሆንኩ አሳየዋለሁ። ቆይ እዚህ አግቶ ነው እንዲያመጣሽ? አይ አይደለም፣ በፈቃዴ ነው የመጣሁት። አሁን ቁርሱን ማነሳሳት ከፈለግሽ አነሳሽ። እዛ ጋር ግን ብርጭቆ ስለተሰበረ ተጠንቀቂ። እሺ መቤት። ከዚህ በኋላ መቤት እንዳትይኝ። እኔ ካንቺ በምንም አልሻለም። እንደውም ከፈለግሽ ከዚህ በኋላ ጥሩ ጓደኛሞች እንሆናለን። አረ እንዴት ሆኖ? ሰራተኛ ካሰሪው ጋር እንዴት ሆኖ ጓደኛ ይሆናል? የማይሆነው እንደነገርኩሽ ነው። እኔ አንቺ አሰሪ አይደለሁም። ግን ካልፈለግሽ አላስገድድሽም። ከዚህ በኋላ ግን ሰው ካስፈለገሽ እኔ ከጎንሽ ነኝ። እሺ ለማንኛውም ምግቡን ላንሳው። ግን ቆይ እሱ ያስቀመጣት የኔ ሰላይ ብትሆንስ? ምን ሆኜ ነው በዚህ ልክ የለፈለፍኩት? እርግጠኛ ነኝ ደግሞ የሱ ሰው ናት። ጠብቂያት ብሎ ነው እዚህ ያስቀመጣት። ከዚህ በፊት ያልነበረች ሰራተኛ ድንገት ከየት መጣች? ኤፉ ጠንቀቅ ማለት አለብሽ። ለነገሩ ምን እንዳያመጣ እንደዚህ ተቆልፎብኝ ስልኬ እኔ ጋር ሳይኖር ምን ታደርጋለች ብሎ ያስባል። ደግሞ ከዚህ በኋላ በሁሉም ነገር ተስፋ ቆርጫለሁ። ፖሊሶቹን ጋር አልገናኝም። እባክሽ እንደዚህ አትሁኝ። አንቺ እንደዚህ መሆን የምንጎዳው እኛ ነን። እኔም ኑ ከኔ ጋር ሆኑ፣ አብረን እንጥፋ አላልኳችሁም? ግን ማወቅ ያለባችሁ ነገር ካልታገልናቸው በቀል ልናሸንፋቸው እንደማንችል ነው። አንቺም ከዚህ ወጥተሽ ወደ እናትሽ መሄድ ከፈለግሽ መታገል አለብሽ። እኔ ግን ምን አይነት ራስ ወዳድ ነኝ? ለአንድ ለእኔ ስል የእነዛን ሁሉ ሴቶች ስቃይ ረሳሁት? አይ ኤፍራታ ተይ፣ እንደዚህ አታድርጊ። አንቺ በግልሽ ያለብሽን ችግር እነዛን ንጹህ ሴቶች ነጻ ካወጣሽ በኋላ ትመለሽበታለሽ። እንደውም እኮ ያፌትን ማግባቴ በጣም ይጠቅመኛል። እኔ እንደሆነ ህይወቴ ተበላሽቷል። እሱን ካገባ በኋላ የሁሉንም ሴቶች ህይወት የማድንበትን አንድ ፍንጭ አገኛለሁ። ከዛ እሱ ከታሰረ በኋላ ደግሞ ይህን ቤት በሚስትነት መብት ወስጄ ለነናታን እመልስላቸዋለሁ። ከኔ ህይወት ውጭ ያለው ሁሉም ነገር ወደ ነበረበት ይመለሳል። እንዴ ጀለስካ ምን ነው በግሽ? አታኔ ጓደኛ አይደለም እንደዚህ ብለህ እንዳጣራኝ ብያለሁ አይደል? ያፊት ደግሞ ሁሌ እንዳካብድ ይልቅ እቴት ይፈልጓሉ ጠፍቷል ምናምን እያልሽ ነበር። እሱ ችግር የለውም እኔ እደውላታለሁ። ይልቃውን አንድ እንድታጣራልኝ የሚፈልገው ነገር ነበር። እሺ ግን እኔም እንድታደርግልኝ የሚፈልገው ነገር አለ። አንተም ማትረባ የተሳፈጥከኝ አልመሰለህ? ሁሌ አንድ ነገር እንድትሰራ ሳዝ ገንዘብ 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 አይሰለችም? እስኪ አንዳንዴ እንኳን ለአክስት ልጅ የሆነ ነገር በነጻ አድርግለት። እንደዛማ አይሆንም። ብሌን ወደ ውጭ ላካት ጥሩ ስራ ስለሰራች አይደል እንዴ? እኔንም ጥሩ ነገር እንድከፍልኝ ይፈልጋሉ። እሺ ስንት ብር ነው የፈለከው? በአሁኑ ገንዘብ አይደለም ፈልገው። እና ከገንዘብ ውጪ ምንድነው የፈለከው? መጀመሪያ ንገሪኝ፣ ምንድነው እንዳደርግልህ የምትፈልገው? ጥሩ ያ ጓደኛህ አለ አይደል? ማን ነው? እኔ እንደሆነ የሀገር ጓደኛ ነው ያለኝ። እኔ የማወራው ስለ አንዱ ብቻ ነው፣ ዳግም ስለሚባል። ዳጊ? እሷማ የኔ ጓደኛ ናት። ምንድነው እንዳጣራልህ የፈለከው? እሁድ ላገባት ካሰብኳት ልጅ ጋር የስጋ ዝምድና እንዳለው ሰምቻለሁ። እሱን ነገር እንድታረጋግጥልኝ ይፈልጋል። አንተ ልታገባ ነው? መቼም እቴቴ ይሄን ነገር አታውቅም። ቆይ ምን አይነቱ ጨካኝ ነህ? ቤተሰቦች ሳያውቁ ልታገባ ነበር? ምንም ቢሆን እኮ እቴቴ እናትህ ጓደኛ ናት። አንተም አክስቴ እያልካት ነው ያደግከው። እሷም እንደ እህቷ ልጅ ነው የምታይ። አሁን ያልኩህን ብቻ አድርግ፣ በማያገባ አትግባ። እሺ በቃ አጣራልሃለሁ። አንተም ግን እንድታደርግልኝ የምፈልገው ነገር አለ። እንደምታደርጉም እርግጠኛ ነኝ። እሺ ምንድን ነው የምትፈልገው? ተናገር። ያ የድሮ ጓደኛ ፍቅረኛ በጣም ቆንጅዬ ናት። ማነው እንዳትለኝ፣ የቢኒያም ፍቅረኛ ጽዮን ትባላለች እና የሌለን የተመቸች። ለትንሽ ቀን ብቻ ነው ባሱ፣ ከዛ መልስልታለሁ። ትሰማኛለህ? ሁለተኛ አይደለም ስሟን ጮክ ብለህ ልጠራ ብታስባት እገልሃለሁ። ቢኒያም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። ቆይ የምትወዳት ሴት እሷ ናት? እሷ ማለት ለእኔ ያለችኝ ውድ ነገር ናት። ማንም ሰው ሊነካት የማይችል እንቡጥ ጽጌረዳ። እሷ የነካው ደግሞ ይደማል። አሁን ያልኩህን ብቻ አድርግ። አንተ ስለፈለክ ብቻ ሁሌ የሚሆን ነገር አለ ይመስልሃል አይደል? እኔ አቤል
እንደውም ስፈልግ ይብስብኛል። ሄሎ ዳጊ። ሄሎ አቤላ። እንዴ ምን ሆነ የቆየው? እኔ ያልኩ ሰፈር ከደረስኩ እኮ ቆየው። አዎ ይገባኛል። መንገድ ላይ ያፌትን አግኝቼው እኮ እያወራሁት ነበር የቆየሁበት። ያፌት? እሺ በቃ ችግር የለውም። ካልቻልክ እኔ መሄድ እችላለሁ። አረ መጣሁ። አሁንም አውርተን ጨረስን እኮ። እሱ ሰፈር ምን ላደርግ እንደመጣሁ ባላቅም ለአንተ ስል ግን መጥቻለሁ። እሺ በቃ ወደ እሱ ሰፈር መታጠፊያ ጋር ነኝ። ቁጭ ብዬ እጠብቅሃለሁ። እሺ መጣሁ። እሺ ያፌት አለመኖሩ በጣም ጥሩ ነው። እህቴም በነፃነት አወራታለሁ። እናቴም ናታንም ለሷ ብለን ሁሉንም ነገር እንደደበቅናት አስረዳታለሁ። ጉድ እኮ ነው እንዴ! ቆይ እንዴት ይህንን ያለ አመት እኔ ይህን ሁሉ ሚስጥር ሳላውቅ እቀራለሁ እንዴ? እሷ ይህን ጉድ በጉያ ተሸክማ ነው እንዴ እኔም በሆነው ባልሆነው ስታሯሩጠኝና ስታስበረግገኝ ኖረችው? አይ ምን አለ ትንሽ እንኳ ቀደም ብዬ ባውቅ ኖሮ። እናንተ ኤፍራታ ገነት እናቷ እንደሆነች አታውቅም አይደል? ምን ነው ካላወቀች አንቺ ልትነግሪያለሽ? አይ እሷማ ማወቅ የለባትም። አስባችሁታል? እናቷ የቤት ሰራተኛ እንደሆነች ስታውቅ ምን ሊሰማት እንደሚችል? እንግዲህ ባይዋጥልሽም እመኝ ነው ኤፍራታ የገነት ልጅ ናት። ቆይ ግን ለምንድን ነው አሁን ሳይሽ የሆነ የመታፈን ስሜት የተሰማኛለሁ? ታውቂያለሽ አንቺን ባየሁሽ ቁጥር የሆነ አይምሮዬ በጣም ይጨናነቃል። ልቤ መተንፈስ ነው የሚያቅተኝ። እንዴ እቺ ልጅ ምን ሆናለች? አሁን ከምናወራው ርዕስ ጋር ይሄ ምን ያገናኘዋል እንዴ? እኔ እኮ እያወራሁት ያለሁት ስለ ወንድምሽ ፍቅረኛ እናትና ስለ ገነት ስለ ሰራተኛችን ነው አይደለ? ቆይ ግን እርግጠኛ ናችሁ ግን ሁለቱ እናትና ልጅ ናቸው? ይሄንን ማመን አልችልም። ወይዘሮ ገነት እስኪ አሁን ምን እንደምትሆኝ እናያለን። እንደፈለኩ ነው የማሽከረክርሽ። እኔ ላይ ላደረግሽ ሁሉ አንድ ባንድ አስከፍልሻለሁ። ወይዘሮ ሉሊ ምን እያሰብሽ? አረ ምንም በቃ ደህና ዋሉ። እኔ ብዙ ስራ አለብኝ ልሂድ። ገነት ስትመጣ ደግሞ ሰላም እንዳልኳት ንገሩልኝ። ቆይ ወንድሜ ለምንድን ነው ገነት ከዚህ ቤት እንደወጣችና ኤፍራታም ደግሞ እናቷ እንደሆነች እንዳወቀች ያልነገርካት? እስቲ ትንሽ ተንኮሏን ታስብና ምን እንደምታደርግ እናያለን። ከዛ ደግሞ ሁሉም ነገር ሳይሳካለት ሲቀር ይሄ ፊቷ ምን እንደሚመስል እያየሁ ፈገግ ማለት ፈልጋለሁ። ቆይ ለምን ከዚህ ሴትዮ ጋር ጥላቻ አለብህ እንዴ? ካንቺ ባይበልጥም አዎ፣ ግን የምጠላው ባህሪዋን እንጂ ሰው መሆኗን አይደለም። አሁን ደግሞ ይሄ ምን ማለት ነው? ጥላቻ ያው ጥላቻ ነው አይደል እንዴ? ያውማ አይደለም። ማንም ሰው ሲፈጠር ክፉ ነው አልተፈጠረም። ክፉም ይሁኑ መልካም የሚወስደው ከማህበረሰቡ ነው። ከቤተሰብ፣ ከጎረቤት፣ ከጓደኛ፣ ከትምህርት ቤት የሚያየውን ባህሪ ሁሉ እየተላበሰ ይመጣል። አንቺንም የሚገዛሽ ይህ ሰውነትሽ ሳይሆን አይምሮሽ ነው። አእምሮሽ ደግሞ ከማህበረሰቡ ያካበትሽው ማንነትሽ ነው። አይምሮሽ ካላዘዘሽ እጅሽን፣ እግርሽን፣ መላው ሰውነትሽን ማዘዘውን ማንቀሳቀሳችን። እኛ ያለ ጭንቅላታችን ምንም ነን። ሰውንም ስታዩ ጭንቅላቱ ውስጥ ያለውን አስተሳሰቡን እንጂ ማንነቱን ወይ ሰው መሆኑን አይደለም። ባይገባኝም እሺ ይሁን። አልገባኝም ብለህ ደግሞ ሌላ የማላውቃቸውን ሺህ ቃላቶች ትደረድራለህ። ሳይገባሽ ከምታልፊው አስረድቼሽ ቢገባሽ አይሻልም? አይ አይሻልም። እባክሽ ልጄ እባክሽ እንደው አንዴ እንኳን ብቅ ብለሽ አይንሽን ልየው እባክሽ። ወይኔ ልጄ ወይኔ እፉዬ እንደው እንደ እስረኛ ቆልፎብሽ ይሆን ወይ? ካልሆነ ፖሊስ ጣቢያ ሂጅ ፖሊሶች ይዤ ልምጣ እንዴ? ላመልክት ይሆን እንዴ? ወይኔ አይ ምንሽ ነው? እዚህ ደግሞ ምን ሰራለሽ? እንዴ ምንሽ ነው? ቆይ ወድቀሽ ነበር? ተረጋጋ ልጄ፣ ደህና ነኝ።
ምንም አልሆንኩም። እኔማ እህትህን አግኝቻት ከተረዳችኝ ካናገረችኝ ችግሯን ከተረዳሁኝ ካዋራችኝ ብዬ በጠዋት መምጣቴ ነበረ። ግን ምን ዋጋ አለው? እስካሁን ምንም ለውጥ የለም። ያፌትን አግኝቼ ለመንኩት ምንም ያገናኘኝ ግን ፈቃደኛ አይደለም። አልገባኝም። እዚህ ምን እየሰራ ነው? በዛ ላይ ደግሞ ከመጀመሩ ነው ታለ የያፌት ዘመድ ነህ አይደለ? እናት ባትወልደው ልክ እንደ ልጇ ተቀብለው አሳድገዋለች። አንድ ቤት ነው ያደጋችሁ ታውቃለሁ። አው እና እዚህ ከመምጣታችን ጋር ምን ያገናኘዋል? ይኸውልህ እህት ያለችው እሱ ቤት ነው። እኔና እናቴ ደግሞ የግድ እሷን ማግኘት አለብን። በቃ ወደ እሱ ቤት እንድንገባ አገዘን። አረ ላሽ ያፌትን አታውቁትምና ነው። እሱ ካልፈለገ ምንም ነገር የሚሆን ነገር እንደሌለ ታውቃላችሁ። ደግሞ ከሱ ጋር መጋጨት እንደማልችል ታውቃለህ። እህቴን ማጣት አልፈልግም። እባክህ ልጅ እባክህ እናቴ የለህም? እናትህ እንደዚህ ብታለቅስ ዝም ብለህ ትሄዳለህ? እየለመነችህ ረግጣህ ትሄዳለህ? እኔ አልገባኝ። የምታወሩ ስለ ያፌት ሚስት ነው አይደል? ቆይ ከሷ ጋር ያላችሁ ዝምድና ምንድን ነው? የሱ ሚስት አይደለችም፣ ሚስቱ አይደለችም። እኔ ይሄን አልፈቅድም። አሁን እኔ ለልጅ አለሁላት። ብትወርቅ እደግፋታለሁ፣ ብትሰበር ጠግናታለሁ። እኔ ያለሁላት ለልጄ። እንግዲህ እናንተ ፍቀዱም አትፍቀዱም ሰርጋቸው ከነገ ወዲያ ነው። በቃ ማዬ ከዚህ በላይ እዚህ ቦታ ላይ መቀመጥ የለብሽ። ተነሽ እንሂድ። በዛ ላይ ቦታው ለሽታ አለ፣ በኋላ ደግሞ ያመሻል። በቃ ተነሽ። አንቺን ወደ ቤት ልሸኝሽና እህቴን እንዴትም ብዬ እኔ ለማግኘት እሞክራለሁ። እንዴት ብዬ አይኗን ሳላያት እሄዳለሁ? ከጠዋት ጀምሮ እዚህ ቁጭ ብዬ እየጠበቅኩኝ አሁን አይኗን ሳላይ ልሂድ? እንዴት አይኗን ሳላያት እሄዳለሁ? ከጠዋት ጀምሬ ልጄን ብዬ መጥቼማ አይኗን ሳላያት አልሄድም። እና ልጅቷ የዳጊ እህት ያንቺ ደግሞ ልጅ ማለት ነው? ዳጊ ግን በጣም ድብቅ ሰው ነው። እኔ እስከዛሬ እህት እንዳለህ እንኳን አልነገርከኝም። ስለዚህ ጉዳይ ማንም ሰው አያውቅም። ዳጊዬ እህት እንዳለው በቅርቡ ነው ያወቀው። ይህ በጣም ከባድ ነው። ሄሎ አለቃ፣ እንዴት ነሽ? አረ ሙሉ ቤቱን ፈተሽኩት። የስራ ወረቀቶችንም ሆነ የመስሪያ ላፕቶፖችን አያስቀምጥም። ምንም አይነት ፋይል ቤት ውስጥ አያስቀምጥም መሰለኝ። እሺ አለቃዬ፣ እየፈለኩኝ ነው። ከዚህ በኋላ እንኳን ብቻዬን መሆን አይመስለኝም። ምንም አልገባኝም። ልጅቷ እዚህ ነች። በሩን ቆልፎብን ነው የሄደው። ሲመስለኝ ሳያግታት አይቀርም። እሺ አለቃ፣ እንዳልሽኝ አደርጋለሁ። አሁን ግን ልሂድ፣ ልጅቷ እንዳጠረጠረኝ። ጓደኛው ነው እኮ ስትለኝ እምቢ አልኳት። እሺ አለቃ።
መሸፋፈንሽ ሳያንስ ደግሞ ዘው ብለሽ የምትገቢ ከማን እየተደበቅሽ ነው? ቤዝ ግድ ሆኖብኝ ነው አንቺ ጋርም የመጣሁት። ማለቴ ላልተወሰነ ጊዜ ላንገናኝ እንችላለን እና ልሰናበትሽ ብዬ ነው የመጣሁት። ማለት አልገባኝም። ወዴት ልትሄጂ ነው? አሁን የመጣሁት ቤዝ የት እንደምሄድ ልነግርሽ ሳይሆን ድጋሚ እንኳን የመገናኘት እድል ባይኖረን በጣም የምትወድሽ ጓደኛ እንዳለችሽ ልነግርሽ ስለምፈልግ ነው። ለአንቺ መጥፎ ነገር አስቤ አላውቅም። እንደውም እኔ ከማንም በላይ እረዳሻለሁ። መጥፎ ሰው እንዳልሆንሽም በደንብ ነው የማውቀው። እንዴ አሁንም አልገባኝም። ምንድነው? ቆይ እየተናዘሽልኝ ነው እንዴ? ያው በይው እኔና አንቺ ከተለያየን አመታቶች ተቆጥረው ነበር። ስንገናኝም ስለኔ አንድም ነገር አልጠየቅሽኝም። በሰዓቱ የሚረዳሽ ሰው ብቻ ነበር ስትፈልጊ የነበረው። እንደደወልኩልሽ ልታገኝ ፈቃደኛ ሆንሽ። አዎ ግን እኔ ያልነገርሽኝ የደበቅሽኝ ነገር አለ ብዬ አስቤ እንኳን አላውቅም። ለዛም ነው እኮ አንቺ በጣም የዋህ ልጅ ነሽ የምልሽ። አንቺ ከጎንሽ ያለ ሰው በሙሉ የሚጠቀምብሽና የሚጎዳሽ አይመስልሽም? ፈጣሪ ሆይ ቆይ መናገር የፈለግሽው ነገር ለምን በግልጽ አትናገሪም? ምን ለማለት ነው የፈለግሽው? ከምንምና ከማንም ሰው በላይ እህትሽ ትወድሻለች። ለሷ ያለሽን ጥላቻ ወደ ኋላ ብለሽ ልትረጃትና ልትቀርቢያት ሞክሪ። አለኝ የምትዩ ሰው በሙሉ ቢደመር የሷን አክል አይሆንልሽም። ብታጪም ብታገኝም እሷ በችግርሽ ጊዜ ትታተውሽ። ቆይሽ ወዴት እንደምትሄጂ ለምን አትነግሪኝም? ደሞም እኮ ኤፍራታም እኮ ከቤት ወጣለች። ቆይ ለምንድን ነው አሉኝ ያልኳቸው ሰዎች ሁሉ ቀስ በቀስ እየራቁኝ ያሉት? ገነትም ኤፍራታ ከዚህ ስትወጣ እዚህ ምን አለኝ ብላ ከቤት ወጣ ሄዳለች። እኔ እኮ የምጠላት እኮ በምክንያት ነው። ሁሉም ሰው እሷ ስኖር ነው የሚሄደውም የሚመጣው። እኔም ብሎ የሚመጣ አንድ ሰው እንኳን የለም። እኔ ግን ቤዝ ዛሬ የመጣሁት አንቺን ብዬ ነው። አሁን ባይሆንም ወደፊት ስለኔ የምትሰሚያቸው ነገሮች እንዲረብሹሽ አልፈልግም። አልዋሽሽም ቤዝ፣ መጀመሪያ አካባቢ የምፈልገውን ነገር ለማግኘት ነበር የቀረብኩሽ። ከዛ ግን ያለሽን ክፍተት ማየት ቻልኩኝ። አንቺ ሰው እንዲወድሽ ብቻ ነው ፍላጎትሽ። እሱ ደግሞ በግድ የምታገኘው ነገር አይደለም። ቆይ ምንድን ነው የደበቅሽኝ? የማላውቀው ነገር አለ? በቃ አሁን ልሂድ። ከቻልሽ የሆነ ነገር ለመፍጠር ሞክሪ። እኔ አስቤ ነበር፣ ግን ደግሞ ከሷ ይልቅ በጣም ለብዙ ሰዎች መድረስ አለብኝ። እሺ ለኤፍራታ ቢያንስ እናንተ አላችሁላት፣ ለእነዚያ ልጆች ግን እኔ በጣም አስፈልጋቸዋለሁ። እንዴ ቆይ እዚህ ምንድን ነው እየተፈጠረ ያለው? ቆይ እሱ ማን ሆኖ ነው? ማን ሆኖ ነው አንቺ በተንበረከክሽበት ጥሎሽ የሚሄደው? ተው ልጄ ተው። በመናገሬ እንድትጸጸት አታድርገኝ። እኔ እኮ እሱ እንደዚህ ያደረገኝ ብዬ ላንተ ስሞታ መናገሬ ሳይሆን ሰውየው ምን ያህል ለሰው ማይራራ ጋጦጥ ጭራቅ እንደሆነ እንድታውቅልኝ ብዬ ነው። ምን ይሉታል ያንተን እንደዚህ መፍጨርጨር? አንተ እኮ በሱ አይን እኮ ትንኝ ነህ። እማዬ ልጅሽን እንደዚህ ነው የምታበረታችሁ? አይዞ ጠንክር፣ እህትህን ማዳን ትችላለህ ማለት ሲገባሽ አንቺ ግን ትንኝ ትኛለሽ። ገኒ ልክ ናት። ያፌትን እንኳን አንተ እኔ እንኳን አላውቀውም። በጣም ድብቅ ሰው ነው። በዙሪያው በጣም ብዙ ሰዎች ነው ያሉት። እንዴትና መቼ እንደሚያጠፋ እንኳን አታውቅም። እኔ ዘመዴ ስለሆነ ሳይሆን በጸብ ሳይሆን በፍቅር ብፈቱት ይሻላል ብዬ ነው። ወንድምህ አንዴ ድርቅ ካለ የሚመለስ ሰው ነው እንዴ? እኔ ደግሞ በህይወቴ እንደሱ አይነት ጭራቅ ሰው አይቼ ማላቅ። ቢኒ የት ነበርክ? ስንመጣም አላየውክም። አይ እዚሁ ነበርኩ። ማማ ዝናሽ ስቶባችሁ ተበላሽቶ ላስተካክላቸው እጄ ነው። እና ያቺ ቆንጅየዋ እንጆሪ የመሰለችው ልጅ እንዴት ናት? አቁጣኝ እንጂ የምሬን እኮ ያቺን የመሰለች ልጅማ ለዚህ ደፋሪማ አትገባም። አንተ ቆሻሻ ዳግም ልቀሰኛል ነው ነው አይደለም እንዴ?